nuren alawatanım Fırlaka sky alawatanım Hoppin och glad man mot laydadav Kunge dit buret kapsåralledav አዲሱ ትውልድ ሐሳብ ነው ሜዳው መደመር ጠንካራ ማህበራዊ ጉድኝትን ይመርጣል። ማዕድ ማጋራት ባህሉ ነው። ተቺዎች ግለሰባዊ ጉዳዮችን ያቀነቅናሉ። መደመር ሃይማኖቶች፣ ባህሎች፣ እምነቶችና ስርዓቶች እንዲለሙ ይሰራል። ተቺዎች ሃይማኖተኛ መንግስት ሲሉ ይተቻሉ። መደመር ሳይንስና ቴክኖሎጂ እንዲስፋፋ ብቻ ሳይሆን ኢትዮጵያ በሳይንስና ቴክኖሎጂ ስሟ የምትጠራ እንድትሆን ይሰራል። ተቺዎች ግን የቁጥር መንግስት ይላሉ። መደመር ከተፈጥሮና ከአካባቢ ጋር የተናበበ ልማትን ይመርጣል። ተቺዎች ግን ችግኝ ተካዩ መንግስት ይሉታል። መደመር አዲሱና መጪው ትውልድ ላይ ተግቶ ይሰራል፣ ያረጀውን ያድሳል። ተቺዎች ግን አፍራሹ መንግስት ይሉታል። መደመር ያቅዳል፣ ይናገራል፣ ይተገብራል፣ ያሳያል። ተቺዎች ግን ምዕራብ ላይ ቆሞ በቀረው መስፈርት ላይ ቆመው ቀርተዋል። እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ አገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይሄን ይሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው ይሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ዘመናዊነትን እንደገና ማሰብና የለውጡ መንግስት ግስጋሴ ዘመናዊነት ሞደርኒቲ በሰው ልጅ ታሪክ የአስተሳሰብ፣ የፖለቲካ፣ የኢኮኖሚ፣ የሳይንስና የባህል ለውጥን ያመጣ የስልጣኔ ሂደት ነው። ከ17ኛው እስከ 19ኛው ክፍለ ዘመን በአውሮፓ የተገነባው ይህ አስተሳሰብ ምክንያታዊነትን፣ ሳይንሳዊ ዕውቀትን፣ የግለሰብ ነፃነትን፣ የካፒታሊስት ኢኮኖሚንና የቴክኖሎጂ እድገትን እንደ ስልጣኔ መለኪያ አድርጎ ተቀብሏል። ከዚህ ሲያልፍም ምዕራባውያን ሆን ብለው በሚሰሯቸው ተጽዕኖ ፈጣሪ ትርክቶች የተነሳ በተለይ ሶስተኛ ዓለም ተብለው ለሚጠሩት ሀገራት ብቸኛ የመንግስት ስልጣኔ መንገድ ዘመናዊነት መሆኑን እንድንቀበል ወትውተዋል። ይህ ውትወታ ፍሬ አፍርቶ የሚያድጉ ሀገራት ምሁራን ሳይቀሩ የመንገዱን ልከኝነት ከማብራራት ጀምሮ የየሀገራትን የስልጣኔ እርምጃዎች ምዕራባውያን በነደፏቸውና ዘመናዊነትን ባማከሉ መለኪያዎች በመስፈር ስህተት እና ትክክል እያሉ ሲተነትኑና ሲበይኑ ይደመጣል። ሆኖም ይህ ሞዴል ዓለም አቀፋዊ እንደሆነ ተቆጥሮ ለሌሎች ማህበረሰቦች ሲተገበር በብዙ ጊዜ የአካባቢ ታሪክን፣ ባህልንና የራስ ልማት መንገዶችን ችላ ብሏል። ይህ ደግሞ የድህረ ቅኝ ግዛት ምሁራን ስልጣኔ በእውነት አንድ ብቻ መንገድ አለውን የሚለውን መሰረታዊ ጥያቄ እንዲያነሱ አድርጓል። በሞዴሉ ላይ ለማፈንገጥ ጃፓን የመጀመሪያ ምሳሌ ትሆናለች። ከ1868 የሜጂ ለውጥ በኋላ የምዕራብን ሳይንስ፣ ቴክኖሎጂና የኢንዱስትሪ ስርዓት በፍጥነት ተቀብላ በተመሳሳይ ጊዜ የባህል ማንነቷን ጠብቃለች። ይህ የጃፓን እውነት የሚያሳየው ስልጣኔ ማለት ምዕራባዊነት አይደለም የሚለውን ፍልስፍናዊ እውነታ ነው። ይህ ሰነድ የዘመናዊ ፍልስፍናን የስልጣኔ ጥናትንና የድህረ ቅኝ ግዛት አመለካከትን በማዋሃድ ጃፓን ያሳካችውን የስልጣኔ ሞዴል መታገጊያ በማድረግ ቀጣዮቹን ጥያቄ ለመመለስ የሚሞክር ነው። 1. ለመሆኑ ዘመናዊነት ብቸኛ የስልጣኔ ሞዴል ነው? 2.
የኢትዮጵያ የለውጥ መንግስት ግስጋሴ ከምዕራባዊው ዘመናዊነት በምን ይለያል? 3 የመደመር ፍልስፍና የድህረ ቅኝ ግዛት አመለካከትን እየሰበረባቸው ያሉ ጉዞዎች የትኞቹ ናቸው? ዘመናዊነት ወይስ ስልጣኔ? በአካዳሚያንና በብዙሃን መገናኛ ውስጥ ዘመናዊነትንና ስልጣኔን በተለዋዋጭነት የመጠቀም አዝማሚያ ይስተዋላል። እገሌ ዘመናዊ ነው ማለት እገሌ ስልጡን ነው ከሚለው እኩል የቋንቋ አገልግሎት የሚሰጥበት አጋጣሚ ብዙ ነው። ነገር ግን ሁለቱ ቃላት የየራሳቸው ማንነትና መሰረት አላቸው። ዘመናዊነት ከሞላ ጎደል የሚከተሉት አንኳር ሐሳቦች ላይ የሚንጠለጠል ነው። ሀ ምክንያት ሪዝን፣ ለ የሳይንስና ቴክኖሎጂ እምነት ሳይንስ ኤንድ ቴክኖሎጂ፣ ሐመሮሃ ሁል ጊዜ ወደፊት የመጓዝ እድገት belief in progress፣ መ ግለሰባዊነት ወይም የግለሰብ ነፃነት ኢንዲቪዱዋሊዝም፣ ሰ ከባህል መላቀቅ ሴኩላሪዝም። ዘመናዊነት ከተንተራሳቸው ዋና ዋና ሐሳቦች አምስቱ ከላይ የተጠቀሱት ናቸው። የዘመናዊነት መስራችና ቀንቃኞች ምዕራባውያን እንደመሆናቸው ዘመናዊነትን ምዕራባዊነት ወይም የምዕራብ ባህል ብሎ መውሰድ እንደሚቻል ተመራማሪዎች ይገልጻሉ። እዚህ ጋር ነው ከስልጣኔ ጋር አንድና መሳ ለመሳ የሆነ ትርጉም የለውም የሚለው የሚያስኬደው። ለምሳሌ የአክሱም ስልጣኔ፣ የፐርሺያ ስልጣኔ፣ የህንድ ስልጣኔ፣ የግብጽ ስልጣኔ ሲባል የተጠቀሱትን ስፍራዎች ዘመኖችና የተመሩበትን ፍልስፍና የሚጠቅስ እንጂ ዘመናዊነት ለማለት አይደለም። ስልጣኔ በበኩሉ በሚከተሉት አንኳር ሐሳቦች ላይ ይመሰረታል። ሰብአዊ እሴቶች፣ የባህልና ኪነጥበብ ልማት፣ የኢኮኖሚ ልማት፣ ማህበራዊ አደረጃጀት፣ የሳይንስና ቴክኖሎጂ እድገት። ነጥቦቹን ስንመለከት የስልጣኔ ግቡ ሰውን ከሰው ጋር የሚኖር ማድረግ ወደሚል የሚያደላ ነው። የዘመናዊነት ግን ግለሰባዊነትን ማስፈን ወደሚል ግብ የሚጠቃለል ይመስላል። በአንድ በኩል ዘመናዊነት ግለሰባዊነትን ሊያረጋግጥ ሲተጋ፣ ስልጣኔ ግን ሰብአዊ እሴትን ለመገንባት ያልማል። በሌላ በኩል ዘመናዊነት ከባህል፣ እምነቶች፣ ሃይማኖቶች፣ ነባር ስርዓቶች፣ ትውፊቶች ወዘተ በመላቀቅ የቀመር ሳይንስ ልኬቶችን የህይወት ዓላማ ሊያደርግ ሲሻ፣ ስልጣኔ ግን ነባር ባህልን፣ ወግንና ኪነ ጥበብን በማሳደግ የሰውን አእምሮ ለማልማት ይሻል። ደግሞ በሌላኛው ወገን ዘመናዊነት ሁል ጊዜ ወደፊት መጓዝን ሲያጠነጥን፣ ስልጣኔ ግን ዘላቂነት ላይ ያተኩራል። በዘመናዊነት ውስጥ ሳይንስና ቴክኖሎጂ ቅድሚያ የሚሰጣቸው ወደፊት ለመራመድ ሲሆን፣ በስልጣኔ ዘንድ ግን የሳይንስና ቴክኖሎጂ ሚና የተሻለ ማህበራዊ አደረጃጀት ለመመስረት ነው። እነዚህ ነጥቦች ሁለቱ ጽንሰ ሐሳቦች የየራሳቸው ማንነት ያላቸው መሆናቸውን ያሳዩናል። ለምሳሌ ረሃብ የሚባል ጽንሰ ሐሳብ በሁለቱ እኩል ወይም አንድ አይነት ምላሽ የሚሰጠው አይደለም። ለምዕራባዊው ሞዴል ረሃብ አንድ ሊወገድ የሚገባው አሉታዊ ክስተት ነው። ስለዚህም በማናቸው መንገድ ብዙ ምርት አምርቶ የተራቡትን መመገብ የሚል ምላሽ ሲሰጥ፣ ስልጣኔ ግን በማንኛውም መንገድ ሳይሆን ጤናማ በሆነ መንገድ ምርትን አምርቶ መመገብ የሚል ምላሽ ይሰጣል። በአሁኑ ጊዜ ከምዕራብ ሀገራት 70 ዓመት የሞላው ጤነኛ ከካንሰር፣ ከግፊት፣ ከስኳር፣ ከውፍረት ወይም ማንኛውንም አይነት አጋዥ ክኒን ከመውሰድ ነፃ የሆነ ዜጋ ማግኘት የሚከብደውን ያክል በጃፓን 100 ዓመትን የተሻገሩ ከ100,000 በላይ ጤነኛ ዜጎች ይገኛሉ። ይህ የአካሄዱን ልዩነት የሚያሳይ ነው። ኢትዮጵያ በኢትዮጵያ ውስጥ ለዘመናት ስር ሰዶ የኖረውን ድህነት፣ ኋላ ቀርነት፣ አሉታዊ የፖለቲካ ባህል በመመልከት የኢትዮጵያ ፓራዶክስ ኢትዮጵያን ፓራዶክስ የሚባል ጽንሰ ሐሳብ ተፈጥሯል። ኢትዮጵያ በአፍሪካ ከጥንታዊ መንግስታት አንዷ ናት። ለሺህ ዓመታት የቀጠለ የመንግስት ታሪክ፣ የራሷ ፊደል፣ የበለጸገ ስነ ጽሑፍ፣ የህግ ስርዓት፣ የእርሻ ዕውቀት፣ የስነ ህንፃ ቅርስና የመንፈሳዊ ባህል አላት። ይህ ታሪካዊ ሀብት ቢኖራትም ከ19ኛው ክፍለ ዘመን ጀምሮ የልማት ፖሊሲዎች በብዙ ጊዜ ከውጭ የተቀዱ ሞዴሎችን በመተግበር ላይ ተመስርተዋል። ይህ ደግሞ አንድ ፓራዶክስ ፈጥሯል። የበለጸገ ታሪክ አለ። ነገር ግን ታሪክ የክፍፍልና የጸብ እንጂ የአንድነትና የኩራት ምንጭ ሆኖ አልቆየም።
የበለጸገ ባህል አለ። ነገር ግን ባህል የኢኮኖሚ ምንጭ ሳይሆን የመገለል ምንጭ ሆኖ ቆይቷል። የበለጸገ ፍልስፍና አለ። ይህም በስነ ተፈጥሮ አረዳድና ባህል፣ በፖለቲካ ስርዓትና አመራር፣ በስነ መድኃኒትና ስነ ከዋክብት፣ በስነ ምግባርና ስነ ትምህርት የሚገለጽ ቢሆንም ላለፉት ዘመናት ኢትዮጵያ ብዙ የሚገኝባት ነገር ግን ምንም የሌላት ሆና ቆይታለች። የዚህ ሰበቡ ደግሞ እንደ ጃፓን ሀገር በቀል ንድፍን ከመጠቀም ይልቅ የልማት እቅዶች በአብዛኛው በእነዚህ ሀብቶች ላይ ሳይሆን በውጭ ሞዴሎች ላይ የተመሰረቱ መሆናቸው ነው። ኢትዮጵያና የለውጡ መንግስት በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጥ መንግስት መደመር የተባለ አዲስ አይነት የብልጽግና ፍልስፍናን እያራመደ ይገኛል። ይህ ፍልስፍና ተከታታይነት ባላቸው መጽሐፍትና ማብራሪያዎች ወደ ብዙሃኑ እየተዳረሰ የመሆኑን ያክል እርስ በርስ በተሰናሰሉ ልማታዊ ተግባራትም እየተገለጠ ይገኛል። አንዳንድ መገለጫዎችን ስንመለከት የዶክተር አብይ አህመድ የአመራር ዘይቤና ፍልስፍና ከዘመናዊነት ይልቅ ስልጣኔን የሚመርጥ ነው። በጥቂት ማሳያዎች እኔ የማንነት ስልጣኔ ሲቪላይዜሽናል አይደንቲቲ ልማት የሚጀምረው ከማንነት ነው። ታሪክ፣ ቋንቋ፣ ሃይማኖት፣ ባህልና ማህበራዊ እሴቶች የልማት መሰረት መሆን አለባቸው። ከዚህ አንጻር እየተሰሩ ያሉ ስራዎች ለምሳሌ ቅርሶችንና የቱሪስት መዳረሻዎችን ማደስና መገንባት፣ ሙዚየሞችንና ቤተ መጻሕፍትን ማስፋፋት፣ ፌስቲቫሎችንና ኤግዚቢሽኖችን ማስፋፋት፣ እንደ የጀበና ቡና ስርዓት፣ የሽመና ተግባር፣ የሸክላ ስራ፣ እንጀራ ጋገራ ወዘተ የበለጠ እንዲለሙና መገለጫ ሆነው ለአደባባይ እንዲበቁ ማድረግ ማሳያዎች ናቸው። ዕውቀትን ማጣጣም ኖሌጅ ኢንተግሬሽን፣ የአካባቢ ዕውቀት፣ ዘመናዊ ሳይንስ፣ አዲስ ብሔራዊ ዕውቀት መገንባት እየታዩ ያሉ ተግባራት ናቸው። ከብዙ አንድ ማሳያ ለማንሳት ያህል የኮንሶ የእርከን ግንባታ ዕውቀትን ከኮሪደርና ወንዝ ዳርቻ ልማት ጋር ማጣጣም የተቻለበት መንገድ አስረጅ ነው። ቴክኖሎጂን ማላመድ ቴክኖሎጂካል አዳፕቴሽን፣ ቴክኖሎጂ መኮረጅ አይደለም። ቴክኖሎጂን ከአካባቢያዊ ችግሮች ጋር ማስማማት ነው። በተለይ ዲጂታል ኢኮኖሚን ለመገንባት እየተሰሩ ያሉ የሶፍትዌርና ሃርድዌር ስራዎች፣ የድሮን ቴክኖሎጂ፣ መኪና መገጣጠም ወዘተ ማሳያዎች ይሆናሉ። የተቋማት ማሻሻያ ኢንስቲትዩሽናል ትራንስፎርሜሽን፣ ዘመናዊ ተቋማት ከባህላዊ አመራር እሴቶች ጋር ተዋህደው መስራት አለባቸው። እየተገነቡ ያሉ ተቋማትና ተቋማዊ ስርዓቶች እንደ መረዳዳት፣ አብሮ መብላት የመሰሉ ነባር ባህሎችን ሳይለቁ ነገር ግን ዘመኑ የደረሰበትን ዲጂታል ስርዓት ባካተተ መልኩ እየተገነቡ መሆኑ ይህን ያሳያል። የፈጠራ ስልጣኔ ክሪኤቲቭ ሲቪላይዜሽን፣ የመጨረሻው ግብ መኮረጅ ሳይሆን አዲስ የስልጣኔ ሞዴል መፍጠር ነው። በፍልስፍና ደረጃ መደመር የተባለ ሶሺዮ ኢኮኖሚክና ፖለቲካል ኢኮኖሚ ፍልስፍና መፍጠር ተችሏል። ይህም ባለፉት 8 ዓመታት በተግባር ላይ ተግባር እየተደመረ ፍልስፍናው ምን ያህል አዋጭ እንደሆነ እየታየ ይገኛል። ትችቶች ኢትዮጵያ የራሷን የስልጣኔ ሞዴል መተግበር ከጀመረችባቸው ካለፉት 8 ዓመታት ወዲህ በተግባር የታዩ ተጨባጭ የእድገት ውጤቶች ተመዝግበዋል። የኑሮ መሻሻሎች ታይተዋል። ቢሮክራሲ ወደ ተሻሻለ ስርዓት ከመለወጡም ባሻገር ጊዜን፣ ገንዘብንና ጉልበትን የሚቀንሱ እንደ መሶብ፣ ቴሌገበያ፣ ሞባይል ባንኪንግ ያሉ ቀልጣፋ አገልግሎቶች ተስፋፍተዋል። በሌላ በኩል ለእድገት መሰረት ከሆነው በሰፊ መሬት ሰፊ እርሻ ማረስ በተጨማሪ ዜጎች በጠባብ ቦታ የተቀናጀ የእርሻ ስራ በመስራት የበለጸጉ ወሳኝ ምግቦችን ከጓሯቸው እንዲያገኙ ተሰርቷል። እንቁላል፣ ዶሮና የወተት ተዋጽኦ ምን ያህል እንዳደገ ከ10 ዓመታት በፊት እንቁላል ወይም ወተት ለመግዛት ምን ያህል እንጓዝ እንደነበርና አሁን ግን በሰፈራችን ምን ያህል ማከፋፈያዎች እንደተከፈቱ ማስተዋል በቂ ነው። ስልጣኔ በምግብ አቅርቦት ብቻ የሚለካ አይደለም። ይህንንም በመገንዘብ ዜጎች የስፍራና የጊዜ እይታቸው
ከመሰረቱ እንዲለወጥ የሚያግዝ አይነተ ሰፊ ስራ ተሰርቷል። ከተሞች አረንጓዴ እንዲሆኑ፣ የእግር ጉዞና የስፖርት ማዘውተሪያዎች በስፋት እንዲኖራቸው፣ የመዋኛና አሳ የማርቢያ ውሃማ አካላት እንዲኖራቸው ስፍራን በማበጀት ብዙ ተሰርቷል። ጊዜ ጫት ቤት ወይም አረቄ ቤት ቁጭ ተብሎ የሚገደል ነገር ሳይሆን አንድም ሰርቶ ለመብላት፣ አንድም ጤናን ለመጠበቅ፣ አንድም ለማሰላሰል የሚውል እንዲሆንም እንዲሁ ብዙ ተሰርቷል። ዛሬ ከጫትና አረቄ ተጎትተው የወጡ ወጣቶች ስፖርትን ልማድ እያደረጉ ነው። ንጽህና ማህበራዊ መገለጫ እየሆነ ነው። ወጣቶች ስራን እንደ ጠፋ ዕቃ ከመፈለግ ይልቅ በመፍጠር ተፍጨርጭሮ ለመለወጥ እየጣሩ ነው። ዛሬ በቱሪዝም፣ በግብርና፣ በማዕድን ልማት፣ በቴክኖሎጂ፣ በኢንዱስትሪ የሚነበብ የሚደመጥ የሚታይ የሚሰማ ለውጥ አለ። ያም ሆኖ ተቺዎች ይተቻሉ። እየተሰሩ ያሉ ግንባታዎች፣ ኮሪደር፣ ጫካ ፕሮጀክት፣ ሎጅና ፓርኮች ወዘተ ሰውን ቅድሚያ የሰጡ አይደሉም ከሚለው ጀምሮ በርካታ ትችቶች ይነሳሉ። ነገር ግን እነዚህ ትችቶች ምንጫቸው ምንድነው ብሎ መጠየቅ ያስፈልጋል። በዚህ ሰነድ መግቢያ ላይ ከቀረበው የጠቅላይ ሚኒስትሩ ንግግር መረዳት የሚቻለው የለውጥ መንግስት እየተገበረው ያለው አዲስ ማህበረ ኢኮኖሚና ፖለቲካል ኢኮኖሚ ፍልስፍና የምዕራብ ዓለም ከሚኩራራበት ነገር ግን ጃፓን ጥላው ከወጣችው የዘመናዊነት እይታ የራቀ ነው። ስለዚህም የኢትዮጵያን ስኬት ከመዘገብ ይልቅ ምዕራባዊ መነጽር ይዞ የኢትዮጵያን ጓዳ ለማየት ተሞከረ። መደመር ጠንካራ ማህበራዊ ጉድኝትን ይመርጣል። ማዕድ ማጋራት ባህሉ ነው። ተቺዎች ግለሰባዊ ጉዳዮችን ያቀነቅናሉ። መደመር ሃይማኖቶች፣ ባህሎች፣ እምነቶችና ስርዓቶች እንዲለሙ ይሰራል። ተቺዎች ሃይማኖተኛ መንግስት ሲሉ ይተቻሉ። መደመር ሳይንስና ቴክኖሎጂ እንዲስፋፋ ብቻ ሳይሆን ኢትዮጵያ በሳይንስና ቴክኖሎጂ ስሟ የምትጠራ እንድትሆን ይሰራል። ተቺዎች ግን የቁጥር መንግስት ይላሉ። መደመር ከተፈጥሮና ከአካባቢ ጋር የተናበበ ልማትን ይመርጣል። ተቺዎች ግን ችግኝ ተካዩ መንግስት ይሉታል። መደመር አዲሱና መጪው ትውልድ ላይ ተግቶ ይሰራል፣ ያረጀውን ያድሳል። ተቺዎች ግን አፍራሹ መንግስት ይሉታል። መደመር ያቅዳል፣ ይናገራል፣ ይተገብራል፣ ያሳያል። ተቺዎች ግን ምዕራብ ላይ ቆሞ በቀረው መስፈርት ላይ ቆመው ቀርተዋል። ካልሰራህ ለምን አትሰራም? ስራህ እኮ ነው ይልሃል። ከሰራህ ደግሞ ቅርስ ታበላሻለህ፣ አትስራ ይልሃል። ለምሳሌ ኮሮና መጥቷልና ምርጫ ማድረግ አንችልም ስትል እንዴት ምርጫ አይደረግም? ምርጫ መደረግ አለበት በኮሮናም ቢሆን ይልሃል። ኮሮና ጠፍቷል፣ አሁን ሪሌቲቭሊ ደግሞ የተሻለ ጊዜ እናድርግ ደግሞ ስትል ምርጫ መደረግ የለበትም፣ አሁን የምርጫ ጊዜ አይደለም ይልሃል። ህገ መንግስት ካልተቀደደ ይልሃል። ግድ የለም መቀየር ከሆነ ፍላጎታችሁ እንወያይ፣ እንነጋገር፣ ህዝቡ ይወስንበት። መቀየር የሚገባው ፓርት ካለ መሻሻል የሚገባው ካለ እናሻሽል፣ መነካት የሌለበት ካለ እና ቆይ ግን በውይይት እናድርገው ደግሞ ስትል ውይይት አያስፈልግም ይልሃል። ያው እንደዚህ አይነት የፖለቲካ ልምምድ ኢትዮጵያ ውስጥ አለ። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።